በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የመሄድ እድል አለው ወይ? ባጭሩ ሰው አጫጭር ጥያቄዎች ነው የምጠይቀው በቀሩት 10 ደቂቃ። ኦኬ ሞገስ፣ ይሄ ኢትዮጵያና ኤርትራ ጉዳይ አይደለም። አሁን የኢሳያስና የአብይ ጉዳይም አይደለም። አሁን we are part of a bigger game። እኛ አሁን ጥይት ሆነናል። ሞግዚሮቹ የውጭዎቹ ናቸው። የመዋጋት ያለ መዋጋት ውሳኔ ራሱ የአብይና የኢሳያስ አይሆንም ከእንግዲህ በኋላ። የመዋጋት ያለ መዋጋት፣ ሰላማዊ ማውረድ ያለ ማውረድ ከእንግዲህ በኋላ ከቁጥጥራችን ውጪ ወጥቷል። ሉዓላዊነታችንን አሳልፈን ሰጥተናል። የኛ መዋጋትና ለመዋጋት በማን እንደሚወሰን ታውቃለህ? ኤሚሬትስ አሁን የጀመረችው ማፈክፈክ ቀጥላ ከአካባቢ ከወጣች ላንዋጋ እንችላለን። አይ የሞት ሽረት አደርጋለሁ፣ ሱዳንን አልለቅም፣ ኢትዮጵያን አልለቅም ምትል ከሆነ የግድ አብይን ገፍታ ወደ ጦርነት ማስገባት አለባት። አብይን ገፍታ ወደ ጦርነት ካስገባች ደግሞ ሳውዲ ትገባበታለች። let's not kid ourselves። የዛሬ 3 ወር 2 ወር ኢሳያስ እና አብይ ወደ ጦርነት የመግባትም ያለ መግባትም አትሊስት የተወሰነ በቁጥጥራቸው ስር ነበር። today no it is not, it is a different world። ባለፈው ወር የነበረውና ዲሴምበር መጀመሪያ ላይ የነበረውና ጃንዋሪ ላይ ያለው የተለየ ሁኔታ ነውና የቃታል ጦርነቱ አሁን ድምጹ የሚጨምረው ቤዚካሊ ከሪያድና ከአቡዳቢ ነው። በዝሆኑና በቄረስ ነው በነብሩ መካከል እኛ ድመት ነን አሁን እዛው ድመት እንዳንሆን ነበር ምኞቴ።